በወር $150 ወር ሙሉ ፈግተህ ሆስፒታል ሽንት ቤት እያጠብክ የማንም በሽታው እዛ ያስታወቀው ቦሚት ያደረገው እዛ ምን ያደረገው እዛ ጠርገህ $150 በወር ከዛ 2 ቀን ነው 3 ቀን ከሰራ በኋላ 2 አድርግልኝ ወይ አልሰራም በይዋሉ እና እኔ አልሰራም አልኩት። አገምኩ እኔ አልሰራም ወይ 2 አድርገው አልኩት። አልሰራም ወይ 2 አድርገው አልኩት። ቁጭ በይ አለኝ። ቁጭ እላለሁ። አዎ ቁጭ እላለሁ አልኩት። ከዛ ኦኬ አለኝ። ከዛ በቃ አላለም እንደዚህ አረብ እንድለማመድ ብሎ ከላይ ወደ ቢሮ የሱ ከሱቅ ጨው ግዛልኝ በይው ምናምን ይሉኛል። ከዛ አንድ ቀን ጨው በአረብ ምን እንደሆነ አላውቅም። ምን ልበለው ምን ፈለግሽ? በቃ ጠፋኝ። እሱ አማርኛ ይችላል እኮ ጨው ብለው እኮ ይችላል እኮ አማርኛ። ከዛ በአረብ ምን ልበለው? ከዛ አልኩት በእጄ እንደዚህ ጨውናት እውነት ማርያምን። ከዛ ጨው አለኝ። ታውቃለህ ማለት ነው ብዬ ገዛልኝ ሄዱ። በሌላ ጊዜ ደግሞ እንቁላል ግዛልን በይው አሉኝ። እሺ ወረድኩ። ምን ልበለው? ከዛ ምን ፈለግሽ? ኩኩኩ አልኩት። እንቁላል ማለት ማርያምን ብሎ ቀላል መብርሃንን ኩኩ አልኩት። እንደምንም 2 ዓመት የማይጨርስ የለም። 2 ዓመት ጨረስኩት። ሄድኩ ወደ ኢትዮጵያ። ሲሄድ አስጠላ። ወደዛ ህይወት ነው የምትገባው። አስጠላኛ። ወደዚህ መምጣት አለብኝ ብዬ ወዲያውን የጨረሰልኝ ወዲያውን ጨረሰልኝ። በ15 ቀኔ ልም አልኩበት። ከቢሮ ጠፋበት። ጠፋው በ15 ቀኔ እና ፋራ ነኝ እንደ እዛ የምጓሰሰው ታዲያ ከሱ $200 ግን ያስጠፉኝ እዚህ አበሻ ናቸው የዛ እንጂ አንቀበልም ብሉኝ። አሁን ጸጥ ብዬ ሰርቼ ወደ ሀገሬ ገብቼ ነበር። የሆነች አንዳለች እዚህም እያየች ይሆናል እሷ ጠፍታ መጨረሻ የዚህ የአበሻ ነገር እንኳን ባላወራ ደስ ይለኛል። ያው ብዙ ስለት እዚህ ሀገር ማለት ነው። እና ይኸው 6 ዓመት። አሁን አንቺ ላይክ ሰርተሽ ቢጨርሽ ነበር የሚሻልሽ። አይ አሁንም መሳፈር ከፈለኩ በኤምባሲ ሄዳለሁ። ኤምባሲ ያሳፍራልኩ እና ላይክ ለምንድን ነው ኦኬ መውጣት ከቻልሽ ከወጣሽ ወጣሽ ነው። አሁንማ የሆነ ጊዜ $1000 ረስተህና ወረቀት ፓስፖርት ስጠኝ አልኩት። አልሰጥችም አለኝ። የአንቺ ፓስፖርት ስራ በምሰራበት ጊዜ ማለት ነው $600 ነው የሚከፈለኝ ነበር። ተሰራና ኮንትራት አንድ አይነት አይደለም። ኦኬ ላይ ጠፍተህ ስትሰራ ብዙ አለው ማለት ነው። ብዙ ጠፍተህ ግን ጠፍተህ ስትሰራ 600 ይከፈላል። በዛ $600 ደግሞ ቤት ኪራይ ትከፍላለህ ብሮ። የምግብ አለ፣ የታክሲ አለ። ቢያንስ 300 ወጪ አድርገህ ወይ 200 ወጪ አድርገህ 400 ተጠቃሚ ትሆናለህ አንተ ጎበዝ ከሆንክ ማለት ነው። ኦኬ 200 ከሰጡ ቤት ኪራይን ከዛ ሁሉ ከዛ ነው እሱማ እዛ አይደለም እንዴ? ወይ ደግሞ ኮንትራት ከሆንክ ደግሞ እነዛ ነው የሚሸፍ ጥሩ መዳሞች አሉ፣ ልብስ ይገዙልሃል፣ ምግብ እዛ ነህ ምናምን። መጥፎ መዳሞች ከሆኑ ደግሞ ከራስ ነው የምትለብሰው፣ ከራስ ብር ትገዛለህ። አንዳንዱ ደግሞ አርጎ ወደ ባንክ አርጎ እና በህይወት የማረሳው በስማ ደግሞ እዛ አንድ ባንግላዴሽ አንድ እንደኔ ወመን የመጣች አንተ አሁን መቀሌ ናት ከኔ ባሰች እንትን በቃ ሱሰኛ መጣች። ኧረ ትለኛለች። ኧረ ተይኝ ከየት ላምጣላታለሁ እኔ እንዳንቺ ቁጭ ብዬ ከየት ላምጣ? ኧረ እንደዚህ ለምኛቸው አንቺ ቆይሽ። ኧረ ተይኝ ብላት ወዴት ስማኝ። ከዛ የሆነች ባንግላዴሽ ስንት ትሰጠኛለች? 75 ሳንቲም ለዛ እቃ ለመግዛት 25 ሳንቲም ይጎድለዋል ብሮ። 25 ሳንቲም ያኔ ሜንዘት ጎድላ 25 ሳንቲም ይጎድለዋል። ከየት ላምጣ? ጨቀጨቀች። 75 ሳንቲም አምጥቼ ቅጠል ነበረ ሳር የበቀለ ክረምት ነው ወደዛ ወረወርኩት። ከዛ አበደች ባንግላዴሿ። እኔ ስለሰጠዋት ነው ብላ ልታስመታኝ ቢሮ። ኧረ እንደዛ አይደለም፣ አረብ አልችልም ምን አልችልም። አንድ መሲት የምትባል የደሴ ልጅ ነበረች። ኖ እንደዛ አይደለም አናዳት ነው ታያት ምናምን አለቻት። መተደኔ ረብሳ በዛ ቢሮ ያለማ ወይ 3 ወላይታ ደግሞ ይዞ ቅላቴ ይዞ
እዛ ማርያም በሰው ነው የምጣለው። ካምፕ ላይ ነው እዛ ያለው አላለም። አንዳንድ አሉ ሰርተው የሚመጡና አንሰራም ብሎ ብር ይዘው የሚመጡ አሉ። እና አንዳንድ ዘረኛዎች አሉ። ይቅርታ አድርጉልኝ። እኔ እዚህ ዘር ምናምን ስም መጥራት ምናምን ፈልጌ ሳይሆን አብሶ ወላይታዎቹ ሲዋደዱ እርሰ በርሳቸው መብርሃንን አይሰሙም። ማንም እርሰ በርሳቸው እንደዚህ ሂጂ ምናምን አይባባሉም። አራት ነበሩ። አንዲቷ ብር ስላላት ሂደው ሱቅ ገዝቶ አራታችሁ ብቻ ነው እንትን ብለው የሚበሉት። እና እዛ በቃ ያለነው ትግሬዎች አለን፣ ኦሮሞ፣ አማራ፣ ሀዲያ በቃ የሌለ የለም። መብርሃን ነው ያለው የሌለ የለም። ከዛ አንድ ቀን የእኛ ጨርሰው የቢሮ ያመጣው ጨርሰው የራሳቸው ሂደው ሰራርተ ሊበሉ እነዛ ደግሞ በቃ ያልበሉ አሉ። ኧረ ለእነሱ ስጧቸው። ወዴት ሊሰጧቸው? ኦሮሞዎች ናቸው እነዛ ልጆች ደግሞ ማይናገሩ ምስኪኖች። ለአንዲቱ አልተዘም 3 4 መጥተው እነዛ ደግሞ መጡ ነው ኦሮሞዎች። እዛ በድስት ተሰራ ወጥ ድስት በሰው ነው ማርያምን። እርስ በርሳችን ኢትዮጵያውያን ስንባል እንኳን መብርሃንን እኔ ውሸታም አለው እዛ የነበሩ ያውቃሉ። እዚህም እየሰሙኝ ይሆናሉ ብዙዎች አሉ። እዚህ የሚያገኙ በጣም ነው የሚወድኝ እዛ ቢሮ እያሉ በጣም በጣም አንተኛም በቃ ቁጭ ብለን እንደ እስር ቤት በለው ቁጭ ብለን የምታድረው በቃ ወሬ እያወራ ምናምን ቀን ሙሉ ተኝተህ ነው የምትውለው። ምን ትሰራለህ? ጣላችማ ብለው አዎ ማርያምን እኔ ስላየሁኝ መብርሃንን እኔ አልዋሽም መቼም። ወላይታዎቹ አሳልፎ አይሰጣጡም። እንደ ሌላ አይደለም ያኔ እንደዚህ ሌላ አሁን ተደብቆ ከሌላ አሽቃብጦ ምናምን እነሱ ረግደናቸው ምን ናቸው። አንድ ደግሞ ግድንግድ ኳስ ተጫዋች ናት መሰለኝ እዛ የወላይታ ልጅ ናት። ዜድ አለች እንሞካከር አለችኝ። እንደዚህ ያለ የቀልድ እንሞካከር ይዤ ጠብ አደርጋታለሁ። አንተ ወደ እውነት ልትበላኝ እንጀራ የበላ እንዳለም እናቴ ወደዛ በጋምላክ እዛ እኔ ያው ታሪኩ አይጨርስም። በጣም የሚያሳዝን አለ። አንድ ወላይታም የሆነ ጊዜ ተስፋነች ትባላለች። አላቃትም። እኔ ስመጣ አልነበረችም። እና ለካ ሁል ጊዜ አልሰራም እንደዚህ አልሰራም ብዬ ሰው እጠራለሁ። ከዛ ታች ቁጭ እላለሁ። እንዴት ነው ተላላኪ የምትሆነው? እንደዛ ነውና ከዛ ልጅቷ መጣች። የምታሰራት ሴትዮ ጋር አልሰራም ብላ ታማ መጣች። ከዛ ልደግፋት ስል እንዳትደግፊያት አውቃቷ ታማለች። በጣም ወላይታ ናት። በጣም ታማለች። እና ታማለች ብዬ ደገፍ ታረጋት። በቃ ልጅቷ አልበላ አልጠጣውናለች፣ ታማለች። ከዛ ወደ ላይ አውጫታለኝ። ወደ ላይ ሳወጣት ምግብ ልትበላ ነው። ወደ ልትበላ ሆስፒታል ወዲያውን። ከዛ ሆስፒታል ሄዳ ማርያምን ታማ መጣ። ግን በቃ አላለም አውቃ ነው እንዳልትሰራ ፈልጋ ነው ምናምን ብሎ በጣም ያሳዝናል። የስደት ባይዘው እኔ በአይኔ ስላየው ነው። እኔ ደግፊያት ነበር። ሻንጣዋ ራሱ ገር እንደሆነ ምናምን መታወቂያ ምናምን ሻንጣዋ የፈተሽኩት እኔ ነኝ። መብርሃን በጣም ሆስፒታል ሰው ሂዶ ይጠብቃት ነበር ምናምን። ከዛ ኩማ ውስጥ ገባች። አረፈኝ ተላከ። አሁን አይደለም የዛሬ 8 ዓመት ተስፋነች ትባላለች። ስሟ እስካሁን አልረሳውም። ስደት እኛ እኮ ስንት አሳልፈናል ሊቢያ ውስጥ። ግን ኧረ እዚህ ሊቢያ የታወቀው ሊቢያስ መንግስት የለውም ምን የለውም ምን ማምትላለ። እዚህ የራስ መንግስት ቁጭ ብላ አውቄ ነው። ይቅርታ አድርጉልኝ ፓስፖርት የሰጣችሁኛል። ሶሪ በጣም እኔ አሞራው ስነ ስርዓት አድርግ። ተጀልጠሻል እንዴ? በምን በእንትን? አዎ በቢሮ ተመለቻለሁ። እኔ እንደ ሀገር ይመስለኝ እንደዚህ ባግ ይዤ ነው የመጣው። ሻንጣ እንደዚህ ተሽከርካሪ ያለ ባግ ልብስ ምናምን ይዛ አትመጣም።
እዛ ደግሞ ያኔ በቃ አለ አይደለም በቃ እንትን የጨፍኩ እንትን ነው የነበርኩ ምሽ እንደዚህ አሁን እዚህ ፈራ ተቀየር ባግ እንደዚህ አገር ያለው ነው የመሰለኝ። ከዛ ሳይ ፖሊሶች አሉ እኮ ፖሊሶች ግን እየጮህኩም ደስ ነው የሚያግዙ ፖሊስ ነስርዓት ደንብ ያደረጉ ፖሊሶች አሉ። ማንም ይሰማ ማንም አይሰማም። ከዛ ሳያቸው ጸጥ ሲሉ አይ ነፍስሽ ዜዲሪ ራስሽን ነፍስ እንትንሽ አትጉጂ እሺ በይ በቃ እንደዚህ ያልኩ ማርያም በውስጥ ነበር። ግን ላ እዚህ ሀገር ነው ኩርማጅ ታውቂያለሽ? ይሄ ግመል የሚመታበት ጫፉ ብሎን ያለበት የፍቅር ታሪክሽ ፍቅር ታሪክ የሚባል የለም እንጂ ሌላ ጊዜ ሀቢባ ጋር ነው ማወራው የፍቅር ታሪክ። እኔ በምን ያልተመታሁት አልንገሽ በትንዲ ነው ታውቂያለሽ? ትንዲ ነው። አዎ ትንዲ ነው። ይሄ ቱቦ ደግሞ የውሃ ማስተላለፍ ያለ ይሄ እንትን ነው በሱ ኩርማጅ የሚባል አለ ደግሞ ይሄ ግመል የሚመታበት ግመል እንትን ያልተመታሁበት በሊቢያ እኔ በጣም ከምጠላው ነገር ማለት ነው መብራን ነው በባህር በጣም ከምጠላው እኔ ማለት ነው። እኔ በቱርኪ ላይ ብለው ነበሩ ጓደኞች በቱርኪ ማርያምን የዛሬ ስንት ዓመት መሰለህ ያሉኝ የዛሬ 5 ዓመት ከምናምን ሰው ብዙ ገብተዋል በቱርኪ ግሪክ አድርጎ ምናምን አሜሪካ ድረስ ገብተዋል ነይ ሲሉኝ ኧረ እኛ እያወቁ የገለበጧል ሊቢያኖች ማለት ያወቁ ባህር ላይ ገለበጧል። ከዛ ደግሞ እኔ ምን ነበር የመሰለሽ ሊቢዎች ምናምን ደህና ነበሩ ከኒጋች ነው ማለት በቃ በዛ ዘመን የነበረው እኔ ብቻ ነው የነበርኩ ትንሽ በዛ አካባቢ በጣም ትንሽ የነበረ በጣም ይባል ነው ይሄ ፂም ምናምን አልነበር። በጣም ትንሽ ሄድ ነበርኩ። አረቦች ምናምን ያባምቢኖ ተዓል ምናምን አንተ ትንሽ ልጅ ወፍራም ነበርኩኝ ምናምን። ኧረ እኔ በእንደዚህ አልወድም እንጂ ብዙ ገብተዋል። ነይ ብር እንትን እንበልሽ መቼም ሰው አምነህ የምታምነው ነው ብሮ የምታምነው ካልሆነ በስተቀር የምታምነው በቃ አንተ ይሆንልኛል ስደት ላይ ሲሄድ በረሃ ላይ ሲያዝ ያ ሰው ይከፍልኛል ብለህ ካልሆነ በስተቀር ብሮ ልንገርህ እኔ ነው የምልህ ያለው እኔ እንደዛ ካልሆነ በስተቀር ሰው አምነህ የሆነ ነገር ሊያጋጥመው ይችላል። ስልክ ላይ ያነሳል ይችላል። ስራ ቦታ ሊሆን ይችላል። ገባ እና እኔ መብራንን እኔ እዚህ ከዚህ ሀገር 4 ትግሬዎች ይሄዳሉ። ከዚህ ሀገር ያቸው ብር አንዳንድ አሁን ብልጥ የሆነ ብራቸው $4000 $5000 እዚህ አስቀምጠው ነው የሚሄዱ የሚያምኑት ሰው። ከዛ ቱርኪ ገብተናል ካሉ በኋላ ነው ለዛ ደላላ የሚሰጠው ብር። ገባ እነሱ ግን ይዘው ሄደው ሶሪያ ተያዙ። ቸውም ከነብራቸው አስበው እንግዲህ ከነብራቸውም ጅብነታቸው አስበው እዚህ ትተውት ቢሄዱስ ለሚያምኑት ሰው እዚህ ትተውት ቢሄዱስ ጥርዚያ ወደ ሀገራቸው እንደ ሽሬ እኔ እኮ ሽሬ እንዳስላሴ ጥርዚያ ተብያለሁ። ማርያም ጥርዚያ ተብያለሁ እንደ አውሮፓ ሀገር ሽሬም እግዚአብሔር ሽሬ ጥርዚያ እችም አውሮፓ ሆና ሽሬም አውሮፓ ሆና ወደ መቀሌ ተባረኩ። ዜዶ ጠብቅ እንግዲህ አልቻልኩም። አረብ ሀገር ግን እንደ ቤሩት ደግሞ ያው አሪፍ ሀገር የለም። እንደዛ ስላችሁ ደግሞ ቤሩት ነፃነት ያለው ሀገር ነው። በቃ እንደፈለግሽ የምትሆኝበት ከሌላ አረብም እኔ እንጃ። የቤሩት አረቦች ምስኪኖች ናቸው እላለሁ። ምስኪኖች ናቸው እላለሁ። ቤሩት ሁለተኛ ኢትዮጵያ ብሏት። እንደውም ኢትዮጵያ እንደዚህ ምን አረገች ምናምን ይላሉ ወይ ይመቱታል ምናምን። ወንድ የመታሽ ከሆነ ምን አረገች ብሎ ያገላግሉሻል። ኢሮፕ ላይ በባህር ነው እንዳክሉ የሚመጣው። ኢሮፕ በባህር የሚመጣ ቢሆን አልመጣም። እኔ እንደ አክሊሉ በጎርፍ እመጣለሁ።